በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋእስት ወንጉሰ ነገሥት አምላከ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወነጽየውአከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምንን አስተበኩአኪ ማርዌን አዊ ተማሄፀነ ብኪ በእንታና እምኪ ወያቄም አውኪ ማህበረነ የውም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪው መድኃኔ እስመሬ ማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረዎሙ ለእለ አብዩ ህዲና ልቦሙ ወነሰቶሙ ለሃያላን እመናብርቲሆሙ አይበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሆ ተዘከረ ሳሩ ዜቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ወዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ወከረ ዘይፌውስ ደዌ ወያነጽህ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም ቸርነቱን የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ በቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ ልመናችንን አዳምጥ እንባችንን አብስ ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን ከእናትህ እቅፍ ከመስቀልህ ስር ከመላእክት ጥበቃ አትለየን ነበሩ ከመባል ሰውረን ከጸናች ከቀናች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አታፈናቅለል ከማተባችን አትንቀለል በሃይማኖት አጽናን በምግባር አጽናን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ሰሉስ ብሎ ነበርና ረቡዕ አለ። የምስጋና ሶስተኛ የፍጥረት አራተኛ ቀን ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይነጸፋል፣ የብርሃን ድባብ ይዘረጋል። በዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም አደግድጎ ታጥቆ እጅ ነስቶ ይቆማል። ባርከኒ ትለዋለች። ውዳሴ ክርክር በሰኞ አልቋልና ባረክኒ ብሎ ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ ተባርከዋለች። ተባርኮ ምስጋናውን ይጀምራል ነው። ውዳሴ ዘረቡ ውዳሴ በረቡ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ኩሉ ሰራዊተ ሰማያት ብሎ ያመጣዋል። ረቡዕ ዕለት የሚነበብ በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። በዚህም ቀን መላእክትን ሰራዊተ መላእክትን አስከትላ መታ ነበርና ባየው እየመሰለ ያመሰግናታል። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ በሶስቱ ዓለመ ሰማያት ያሉ መላእክት ንዕድነሽ ክብርትነሽ እያሉ ያመሰግኑሻል። አንድም ሰማያት ያላቸው አለቆች ናቸው።
አለቆች ያሏቸው ሰራዊት ያመሰግኑሻል አለ። አሁን አለቆቹ የማያመሰግኑ ሰራዊቱ የሚያመሰግኑ ሆነው አይደለም። የጭፍሮቹን ለአለቆቹ ሰጥቶ መናገር ነው። ሰማይ ዳግሚት ድበ ምድር ምድርን በመባል ላይ ሁለተኛ ሰማይ የተባልሽ አንድም ከምድር በላይ ላለ ሰማይ ሁለተኛ የተባልሽ ድንግል ማርያም ዳግሚትነቷ ለጽርሐ አርያም ነው። ይሄ ለሚታየው ፀሐይ ጨረቃ ከዋክብት ለሚመላለሱበት ለጠፈሩ አይደለም ማለት ነው። ድንግል ማርያም ሰማይ ትባላለች። ሰማይ የምትባለው የምሳሌዋ ሰማይ ነው። በሰማይ ትመሰላለች። ምን ይሄኛ የምናየው ከዋክብት ፀሐይ ጨረቃ የተንጠለጠሉበት ጣራው ከነሱ በላይ ያለውን አይደለም ወይ ከዛ በላይ ደግሞ ያለው ሃኖሱን ብጥብጡን ሳይሆን እመቤታችን ምሳሌዋ ጽርሐ አርያም ነው። ወህተ ምስራቅ ማርያም ሰማዩ ምድሩን እንደ መሶብ ሰማዩን እንደ መሶፊያ ምድሩን እንደ ወጭት ሰማዩን እንደ ወስከምቢያ አድርጎ በአድማስ አያይዞታል። ወአስተጣበቅዎ ዲበ እብነ ኮኩ እንዲል ወህተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅነሽ በርነሽ አለ። ያቺ በአራተኛው ሰዓት በአራተኛው ቀን በአራተኛው ሰዓት ፀሐይን እንዳስገኘች እመቤታችንም ከአራተኛው ትውልድ ነገር ተገኝታ በአራተኛው ክፍለ ዘመን ጌታን ለማስገኘቷ ምሳሌ ነው። አራት ነገድ የተባለ እስራኤል 12 ነገድ ናቸው እንደምታውቁት። ድንግል ማርያም የተወለደችው ከአራተኛው ነገድ ነው። አራተኛ ነገድ የተባለው ሮቤል አንደኛ፣ ስምዖን ሁለተኛ፣ ሌዊ ሶስተኛ፣ ይሁዳ አራተኛ ነው። ከአራተኛው ነገደ ይሁዳ ነው ጌታ የተወለደው። ይሁዳ ተብሎ የክርስቶስ ምሳሌ ያዕቆብም ሲመርቅ ይሁዳን ክርስቶስ ከሱ እንደሚገኝ አውቆ ይሁዳ እዴከ ዲበ ዘማሮሙ ለጽድቅከ አንበሳ እጓለ አንበሳ እያለ በጣም በኦሪት ዘፍጥረት ምዕራፍ 49 አምልቶ አስፍቶ በጥልቀት የመረቀው ከ12ቱ ልጆቹ ነገደ ይሁዳን ነው። እና ከአራተኛው ነገድ ማለት እመቤታችን ከነገደ ይሁዳ ማለት ነው። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ማለት ነው። አራተኛው ክፍለ ዘመን ማለት ደግሞ ዘመኑን አባቶቻችን ከአራት ተከፍለውታል። ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት፣ ዘመነ ካህናት። ዘመነ አበው የሚባለው ከአዳም እስከ ሙሴ ያለው፣ ዘመነ መሳፍንት የሚባለው ከሙሴ እስከ ዳዊት ያለው፣ ዘመነ ነገስት የተባለው ከዳዊት እስከ ፍልሰተ ባቢሎን ወይም ደግሞ እስከ ባቢሎን ስደት ድረስ ያለው ነው። ዘመነ ካህናት የተባለው ደግሞ ከፍልሰተ ባቢሎን ወይም ከባቢሎን ስደት በሰባ ዘመን እስራኤል ከተሰደዱበት ጊዜ ጀምሮ ክርስቶስ እስከሚመጣበት ዘመን ያለው ዘመነ ካህናት ይባላል። ስለዚህ ክርስቶስ የተወለደው በዘመነ ካህናት ነው ማለት ነው። እሺ ካብካብ ንጹህ ወመርዓ ቅዱስ ንጹህ ያማረች ንጹህ የሰርግ ቤት ዘመርዓዊሃ ቅዱስ ሙሽራዋ ያማረ ንጹህ የሰርግ ቤት አንቺ ነሽ አለ። በዚች በሰርግ ቤት አራት ነገር ይደረግባታል። መርዓትና መርዓዊ ማለት ሙሽሪትና ሙሽሪት፣ ሙሽራውና ሙሽሪት ይዋሃዱባታል። ሁለተኛ አዝማደ መርዓዊ አዝማደ መርዓት ይገናኙባታል፣ የሙሽሪትና የሙሽራው ዘመዶች ማለት ነው። ሶስተኛ መብል መጠጥ ይገኝባታል። አራተኛ ዘፈን ጭፈራ ይደረግባታል። ሙሽሪትና ሙሽራው እንደተዋሃዱባት በእመቤታችንም ረቂቅ መለኮት ከግዙፍ ስጋ፣ ሕያው መለኮት ከሟይ ስጋ፣ ዘላለማዊ መለኮት ከጊዜያዊ ስጋ ተዋህዶባታል። የሙሽራውና የሙሽር ቤተሰቦች እንዲገናኙባት የሙሽራው ቤተሰቦች የተባሉ መላእክት፣ የሙሽሪት ቤተሰቦች የተባሉ ደቂቀ አዳም የሰው ልጆች ናቸው። እነሱ አንዱ ነው አመስግነዋል። በቤተልሔም ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዳለ ሊቁ መብል መጠጥ ይገኝባታል እንዳልነው በዚህ በሰርግ ቤት የምንበላው ስጋ የምንጠጣው ደም ወይም የምንቆርበው ከድንግል ማርያም የተገኘ ነውና ዘፈን ጭፈራ የተባለ ገቢረ ተአምራት ወመንከራት ነው። እሺ ነጸረ አብም ሰማይ ነጸረ አም ሰማይ አብ በልዕልና ሆኖ አየ፣ ተመለከተ፣ አሻተተ፣ ፈለገ። ወይረከበ ዘከማኪ አንቺን የመሰለ እንዳንቺ ያለ አላገኘም። ፈነ ወዋህዶ ወተሰባ ምኔኪ ባያገኝ ተቀዳሚ ተከታይ የሌለው አንድያ ልጁን ውረድ ተወለድ ሙት ተሰቀል ብሎ
ካንቺ ሰው እንዲሆን ላከው ነጸረ አስተንፈሰ ዋጽየነ ወመዓዛኪ ወሰምረ ስነኪ ዋፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዳለ ሊቁ ወተሰባ እምኔኪ መርአዊ ንጹሕ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሰአሊ ለነ ቅድስት ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ኩሉ ትውልድ ያስተበጽኡኪ ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ፍጥረት ሁሉ አንቺን ብጽዕት ይልሻል፣ ያገንሻል፣ ያከብርሻል፣ ያመሰግንሻል። ብጽዕት ይልሻል። ኦሪት ዘፍጥረት እንዲል አንድም ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኑሻል። አንድም ከዚህ የወጣ ትውልድ የለምና። አንድም ናሁ ሚእዜሰ ያስተበጽኡኒ ኩሉ ትውልድ ብላ ከተናገረችው ከሷ አያይዞ ተናግሮታል። እመቤታችን ለራሷ ምስጋና ምንጯ እሷ ናት። እዚች ላይ ትንሽ ጠቆም አድርጎ ለማለፍ ቤተሰቦቻችን በሉቃስ ወንጌል ላይ ናሁ ሚእዜሰ ያስተበጽኡኒ ኩሉ ትውልድ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላለች። ይሄን ቃል ከእግዚአብሔር ውጪ ከፍጡራን የተናገረችው እሷ ብቻ ናት። ሌላ ማንም ይሄን ሊናገረው አይችልም። ትውልድ ሁሉ ብጽዕት ይሉኛል ማለት ትውልድ ማለት ደግሞ ከአዳም እስከ ዕለተ ምጽአት የሚነሳውን ፍጥረት በጠቅላላና ብጽዕት ይሉኛል ያመሰግኑኛል ብላ ተናግራለች። እንዲህ አይነቱን ቃላት የሚናገረው እግዚአብሔር ነው። ከእግዚአብሔር ቀጥሎ ደግሞ የመናገር መብት የተሰጣት የተፈቀደላት እሷ ብቻ ናትና ኩሉ ትውልድ ያስተበጽኡኪ ያለው ሊቁ ከወንጌል አያይዞ ነው ማለት ነው። ሁሉ ጊዜ እንደምንለው የእመቤታችን ምስጋና ውዳሴ ማርያም፣ ቅዳሴ ማርያም፣ ተአምረ ማርያም ሌሎቹ ስለ እመቤታችን የተጻፉ መጻሕፍት፣ የተዘመሩ ዝማሬያት፣ የተቀደሱ ቅዳሴያት፣ የተላለፉ መልእክታት በጠቅላላ እርሻቸው፣ መነሻቸው፣ ምንጫቸው፣ ቅንጣታቸው እነሆ ትውልድ ሁሉ ብጽዕት ይሉኛል የሚለው ነው ማለት ነው። ስለዚህ ነው ሊቁ ከሷ አያይዞ ኩሉ ትውልድ ያስተበጽኡኒ ያለው ማለት ነው። ከዚህ የወጣ ትውልድ የለምና አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ ያመሰግኑሻል። ትውልድ ዘይተርፍስ ሲሆን ትውልድ ዘይሃልፍ እንደምን ነው ቢሉ እንደ ጢባሪዎስ ነው። ጢባሪዎስ ቄሳር የሚባል ደገኛ ንጉሥ ነበረ። አይሁድ ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉት እየሰማ ሲያዝን ይኖር ነበር። ምን ነው የዚህን ሰው እናት ማን ባመጣልኝና እኔ የወንድ ባሪያ ሚስቴ የሴት ባሪያ ሆነን ጠብ ግፍ ብለን ወርቀን ተነስተን ታጥቀን አደግድገን ባገለገልናት እያለ ይመኝ ነበር። ተመኝቶም አልቀረ 200 ጭፍራ መርጦ አለቃ ሹሞ ሂዳችሁ አምጡ ብሎ ወደ ኢየሩሳሌም ላካቸው። ጌታም የእመቤታችን ተድላ ነፍሷን እንጂ ተድላ ሥጋዋን አይሻምና መላእክትን ወስዳችሁ በገነት ላሉ ነፍሳት ስጧት ብሎ አዘዛቸው። መላእክት ወስደው ዛቲ ይእቲ ሕይወትክሙ መድኃኒትክሙ ኪያሃ ሰብሑ እቺ መድኃኒታችሁ የተደረገባት የመዳናችሁ ምክንያት ናት አመስግኗት ብለው በገነት ላሉ ነፍሳት ሰጥተዋታል። እነሱም ብጽዕት ከርስን ተጾረተኪ የተሸከመችሽ ማህፀን ብጽዕት ናት። ወብፁዓት አእዳው እለሃ ቀፋኪ አንቺን ያቀፉ እጆች ብፁዓን ናቸው። ወብፁዓት አጥባት እለሃ ጸናኪ ጠብተሻቸው አንቺን አጥብተው ያሳደጉ ጡቶች ብፁዓን ናቸው። ወብፁዓት አዕይንት እለረያ ኪያኪ አንቺን ያዩ አይኖች ብፁዓን ናቸው እያሉ አመስግነዋታል ነው። በሱም ወሮታው እንዳይቀርበት እመቤታችን ወንጌላዊ ዮሐንስን ሂደህ አስተምረው ብሏ ልካለታለች። ወንጌላዊ ዮሐንስ ሂዶ አይሁድ ጠልተው ተመቂተው ጸፍተው ገርፈው ሰቅለው እንደገደሉት ነገር ለመሆኑ እንዴት አድርገው እንደሰቀሉት ስዕል አሳየኝ አለው። ወአምጻ እብነ ስፉሃ ይላል። ሰፊ ሰሌዳ ሰፊ ድንጋይ አምጥቶ በዛ ላይ በቀራንዮ አይሁድ እንደሰቀሉት አድርጎ ራቁቱን ሰቀለው። ጌታም ከስዕሉ በከመ ሰቀሉኒ አይሁድ በቀራንዮ ዳግመኑ አለ ተሰቅለን ያለበት ነው። አይሁድ በቀራንዮ ራቁቴን እንደሰቀሉኝ ዛሬም አንተ በሮም ራቁቴን ትሰቅለኛለህ የሚል ቃል ተሰምቷል። ከለሜዳ አስታጥቆ ስዕሎታል። ስዕል ከለሜዳ አስታጥቆ መሳል
የተለመደ ከዛ በኋላ ነው እንጂ ከዛ በፊት ራቁቱን ነበር ነው። ወጠጋ ከናፈረ ዮሐንስ ምስለ ከናፈረ ስዕል ይላል። ዮሐንስ ስሎ ሲጨርስ ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቀርቷል። የዚህም ሰው ወሮታው እንዳይቀርበት ይህም ሰው ለመንግስት የደረሰ ልጅ ነበረው፣ ሞተበት። ደብዳቤ ይጽፋል። ዛቲ ጦማር ዘተፈነወት እምሃበ ጤባሬዎስ ቄሳር ንጉሰ ምድር ሀበ እግዚእ ኢየሱስ ክርስቶስ ንጉሰ ሰማይ ወምድር ብሎ ደብዳቤ ጽፎ አስይዞ ሬሳውን አሸክሞ ልኳል። እነሱም ወስደው በጌታ መቃብር ላይ ቢጥሉት አፈፍ ብሎ ተነስቶ እነሱን ተሸካሚዎቹን እየመራ መጥቷልና እንዲህ አለ ነው። እሺ ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ስላንቺ ድንቅ ድንቅ ነገር ደገኛ ነገር ተናገሩልሽ አለ። እይጸልም ወርህኪ ወየዐርብ ፀሐይኪ ወለኪሰ እግዚአብሔር ውእቱ ብርሃንኪ ብለው ምነው አመስገነ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱስ አይደለም፣ መንግሥተ ሰማያት የሚወረሰው ከሷ በተገኘው ነውና ነው እንጂ። እስመ ኮንኪ አንቲ ማይደረ ለፍጹሃን ደስ ብሏቸው የሚኖሩ የማደሪያቸው ማደሪያ ሆነሻልና አለ ለመንግሥተ ሰማያት። ኩሎሙ ነገሥተ ምድር ይሃውሩ በብርሃንኪ ነገሥታቱ ጣዕምሽን ሰምተው ዜናሽን ሰምተው በፍቅርሽ ጸንተው መንነው ይሄዳሉ። ለቆስጠንጢኖስ ለአርቃዴዎስ ለዘይኑን ናቸው። ወአሕዛብኒ በጸዳልኪ መሳፍንቱ መኳንንቱ ጣዕምሽን ቀምሰው ታሪክሽን ሰምተው መንነው ይሄዳሉ አለ። ለገብረ ክርስቶስ ለሙሴ ለበለረአም ናቸው። አንድም ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር እመቤታችን ነቢያት ስላንቺ ድንቅ ድንቅ ነገር ተናገሩ አለ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ብለው ሀገር አላት እመቤታችንን። ንጉሥ በሀገር ከትሞ ከተማ አርጎ እንዲኖር ጌታም 9 ወር ከ5 ቀን ሰውነቷን ሀገር ማህፀኗን ከተማ አድርጎ 9 ወር ከ5 ቀን ነግሶባታልና እንዲህ አለ። እስመ ኮንኪ ማይደረ ለፍጹሃን ደስ ብሏቸው የሚኖሩ የመላእክት የማደሪያቸው ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ይሃውሩ በብርሃንኪ ነገሥታቱ ናቸው ፍቅርሽን ሰምተው ፍቅርሽን ዜናሽን ሰምተው መንነው ህድግዎ ወመንንዎ ለዚህ ዓለም ብለው መንነው ይሄዳሉ። ለቆስጠንጢኖስ ለአርቃዴዎስ ለዘይኑን ለገብረ ክርስቶስ ናቸው። ወአሕዛብኒ በጸዳልኪ መሳፍንቱ መኳንንቱ አለ ለሙሴ ጸሊም ለበለረአም ናቸው። ኦ ማርያም ኩሉ ትውልድ ያስተበጽኡኪ ያምጣው ይሰግዱ ለዘተወልደ እምኔኪ ወያአብይዎ ይሰግዱ ለዘተወልደ እምኔኪ ወያአብይዎ ላንቺ የተወለደውን ይሰግዱለታል። አብይ ስሙ ወአብይ ኃይሉ እያሉ ያመሰግኑታል። ሰአሊ ለነ ቅድስ አብይ ኃይሉ አብይ ስሙ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮው ለቦም በልቡናችን ሳይብን አሳድሬብን። አንቲ ዘበአማን ደመና እንተ አስተራኪ ለነ ማየ ዝናም አንቲ ዘበአማን ደመና ውሃ ቋጥራ ዝናብ ቋጥራ የታገኘች የሐምሌ የነሐሴ ደመና አንቺ ነሽ አለ። ከግንቦት ከሰኔ ደመና ሲለይ ነው። የሰኔ የግንቦት ደመና ዳምኖ ሳይዘንብ ይተዋል። የሐምሌ የነሐሴ ደመና ዳምኖ ሳይዘንብ አይቀርምና አንድም እሷን ደመና ይላታል፣ ልጇንም እንተበአማን ንጹህ ዝናም ይለዋልና ነው። አንድም ደመና ኤልያስ አንቺ ነሽ። ይህስ እንደምን ነው ቢሉ በኤልያስ ዘመን ንጉሱ አክዓብ ንግስቲቱ ኤልዛቤል ይባላሉ። ለንጉሱ 400 ለንግስቲቱ 450 በጥቅሉ በድምሩ 850 ነቢያት ሐሰት ካህናት ጣዖት የሐሰት ነቢያት የጣዖት ካህናት ነበሯቸው። በዘመኑ የነበረው ነቢይ ኤልያስ ነው። እንደዚህ ኃጢአት እየሰሩ ጣዖት እያመለኩ እግዚአብሔርን የሚያሳዝኑት በዝናብ አብስሎ በፀሐይ አብቅሎ ኃጢአት አትስሩ ጣዖት አታምልኩ እያለ ቢያስተምራቸው የማይሰሙት ሆነ። እንደዚህ ኃጢአት እየሰሩ ጣዖት እያመለኩ እግዚአብሔርን የሚያሳዝኑት በዝናብ አብቅሎ በፀሐይ አብስሎ ቢመግባቸው አይደለምን ብሎ
ሕያው እግዚአብሔር ዘቆምኩ ቅድሜሁ ከመይረድ ዝናም ዘእንበለ በቃል አፉየ በሉ 3 ዓመት ብሎ ሰማይ ዝናም ለዘር ጠድ ለመከር እንዳይሰጥ ለጎመው ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ረገማት ነው። ይህን አድርጎ ተቀምጦ ሳለ መልአከ እግዚአብሔር መጥቶ ኤልያስ አካብ ኤልዛቤልን ያህል ጥላት ይዘህ አስቀምጠህ ከዚህ ተቀምጠሃልን? ሁል ፈለገ ኮራት ወበህየ ይሴስዩከ ቋአት ከዚህ ተነስተ ወደዛ ሂድ፣ በዛ አሞሮች ይመግቡሃል። ፍናሰርክ ወአፈጽባህ ጧት ማታ በሰርክ በማታ ምግብህን እያመጡ ይመግቡሃል አለው። ከዛ ሄዶ 3 ግብር ያላት ምንጭ ነበረች። ማር ወተት ውሃ የምታፈልቅ አሞሮች ቁሮች ቁራም ምግቡን ጧት ማታ ስጋ ያመጣለት ነበር። ከየት ያመጣ ነበር ቢሉ በቤተ መንግስት ከሚታረደው እየተነጣጠቀ ያመጣለት ነበር። አንድም ነቢያት ካህናት መስዋዕት ሲሰዉ ይሄ ኤልያስ ፈንታ እያሉ ያስቀምጡ ነበርና ያን አስቀምጦ ያን ያመጣለት ነበር ነው። በእሱ በዛ ያለ ሰው በረሃብ አለቀ፣ ደከመ፣ ድርቁ ጸና። ኤልያስ የማይማልደው ሆነ። ፍጡር ጨካኝ ነው። ይህን እየተመገበ የማይማልደው ሆነ። ፍጡር በረሃብ አለቀ። ይማልደኛል ራርቶ ይማልደኛል እኔም ፍጥረቴን እታረቀዋለሁ ቢል ያን እየተመገበ የማይታረቀው ሆነ፣ የማይማልደው ሆነ። አሁን ምግቡን ሳስቀርበት ይማልደኝ የለም ብሎ ምግቡን አስቀረበት። እየወጣ ቋእኑ ፈየቶ ለቋ እያለ ይወጣ ይገባ ነበር። ወደ ምንጩም ሲሄድ ደርቃ አገኛት። ይህስ የእግዚአብሔር ጠብ ነው ብሎ ወደ እግዚአብሔር ቢያመለክት ሁር ሀገረ ስራጵታ ወበህየ ትሴሰየከ አሐቲ መበለት ወደ ስራጵታ ሄድ የምትመግብ መበለት በዛ አዘጋጅቼልሃለሁ አለው። ሲወጣ የሞተውን የደከመውን የተራበውን የተጠማውን አይቶ ያዝናል፣ ይማልደኛል፣ ፍጥረቴን እታረቀዋለሁ ብሎ ነው። ኤልያስም ከዛ ወጥቶ ሲሄድ ወረከብ አሐቲ መበለት እንዘ ተሐጥብ ክሌ እፀወ ይላል። እንጨት ስትለቅም አንዲት ሴት አገኘ። ውሃ ስጭኝ አላት። በኤልያስ ዘመን ውሃ አለችው። ይህን ያህል አጥፍቻለሁ ብሏል። ወደ ቤት ሂደው ግበሪ ሌተ ዳፍንተ የሚበላ ስጭኝ አላት። ዝግኝ ፍኝ ጥርኝ ዶቄት አለችኝ፣ ያችን ጋግሬ እኔም አንተም ልጄም በልተን እንሞታለን ብለዋል። በዛ ዘመን እሞታለሁ እንጂ እኖራለሁ የሚል የለምና ግበሪ ሌተ ዳፍንተ ለኪሰ ወለወልድኪ ተከብሪ ድህረ ያንን እግዚአብሔር ተካዋለሁ ብሏል። አስቀድመሽ ለኔ ርቦኛልና ከልጅሽ ካንቺ አስቀድሞ ለኔ ጋግሪልኝ አስቀድሚልኝ አላት። ልህኩትኪኒ እንተ ቅብ ወቀሱትኪኒ እንተ ሐሪጽ እየሐጽጽ ይቤ እግዚአብሔር በእማንቱ መዋዕል ብሏል። ዶቄቱ ያን ጋግራ ሰታው ወደ ጓዳ ብትመለስ ወተቱ ማሩ በማር ቅቤው በቅቤ ዱቄቱ በዱቄት ጥሬው በጥሬ ተተክቶ ሞልቷ አገኘች። ወዳው ልጇ ሞተባት። ጌት ነቢይ እግዚአብሔር ሳይገባኝ ወደ ቤት የገብተህ ኃጢአቴን ተመራምረኝ ልጄ ሞተብኝ አለችው። እንግዲህማ ማን የእግዚአብሔር ነቢይ ይለኛል? ነፍሰ ገዳዩ ነቢይ መጣ ይሉኛል እንጂ ብሎ ሰገነት አለ። ከሰገነት አውጥቶ አፉን ካፉ አይኑን ካይኑ እጁን ከእጁ አድርጎ ይጸልይ ጀመር። በ6ኛው ሙቀት ተሰምቶታል። በ7ኛው አፈፍ ብሎ ተነስቷል። እሱስ የበቃ ነው በአንደኛው ያስነሳዋል ብሎ ደጋግሞ መጸለይ እንዲገባ ለማመልከት ነው። አንድም 4ቱ ባህሪያተ ሥጋ 3ቱ ባህሪያተ ነፍስ ተስማምተውለት እንደተነሳ ለማጠየቅ ነው። ሰው እንግዲህ 4ቱ ባህሪያተ ሥጋ ናቸው። 4 ባህሪያተ ሥጋ 3 ባህሪያተ ነፍስ አሉ። ሰው 7 የሚለው እነዚህን ነው። ይህም ያስነሳው ሕፃን ነቢዩ ዮናስ ነው ይላሉ። ከዚህ በኋላ ሁር ዋስተርእዮ ለአክዓብ ሄደህ ለአክዓብ ተገለጥለት አለው። ንጉሱ አክዓብ
ቢትወደዱ አብዲው ይባላሉ። የለመለመ ሳይር ውሃ ለፈረስ ለሰረገላ ለፈረስ ለበቅሎ ሳይር ውሃ ፍለጋ በየወገናቸው ተሰማርተው ሳለ አብዲው ኤልያስን አገኘው። ነቢየ እግዚአብሔር ከዚህ አለህ አለው። ሂድና አለቃህን ጥራው አለው። ጌታዬ ንጉሱ አንተን ሲያስፈልግ ያላከበት መስፍን መኮንን ያላማለው ንጉስ የለም። አንተ እኔ ለሱ ለመንገር ሲሄድ መንፈስ እግዚአብሔር ነጥቆ ወደ አንዱ ይወስድሃል። ጠላቴን አግኝተህ ለቀቅከው ብሎ ከፍ ብሎ ከላይ አንገቴን ዝቅ ብሎ ከላይ ባቴን ይቀጣኝ የለምን አለው። ሕያው እግዚአብሔርን ብሎ ማለለ ሲመለለት ይሄዳል። አንድ አክዓብ ይህን ሰምቶ መጥቷል። አንተኑ ኤልያስ ዘተከፈትኦሙ ለእስራኤል ባገኘሁት ከፍ ብዬ አንገቱን ዝቅ ብዬ ባቱን እቀጣዋለሁ ስል የነበረ በኤልያስ አድሮ ያለ መንፈስ ቅዱስ በንጉሱ አድሮ ያለውን ሰይጣን አረቆት አንተኑ ኤልያስ ዘተከፈትኦሙ ለእስራኤል እስራኤልን እንዳሳ እንደመቅሎ የምትቆላቸው የምትገለባብጣቸው አንተ ነህ አለው። በረሃብ ጊዜ ረጅሙ ያጥራል፣ ወፍራሙ ይቀጥናል፣ ቀዩ ይጠቁራል፣ ጥቁሩ ይነጣልና እንዲህ አለ ነው። አኮ አነ ዘገፈትኦሙ አላ አንተ ወቤተ አቡከ አንተና የአባትህ ቤት ኃጢአት እየሰራችሁ ጣዖት እያመለካችሁ እግዚአብሔርና እያሳዘናችሁት ነው እንጂ እኔ አልገለባበጥኳቸውም አለው። ከዚህ በኋላ ከላይ እንደተናገርነው ለንጉሱ 400 ለንግስቲቱ 450 ነቢያተ ሐሰት ካህናተ ጣዖት ነበሯቸውና መስዋዕት ሰውተን መስዋዕቱን የተቀበለለት ያሳምን ብሏል። ያስመርጣቸዋል ከጊዜው ከጊዜው ነጉን ከመስዋዕቱ የሰባውን ያማረውን ይመርጣሉ። እነሱም እንጨቱን ድንጋዩን ጸፍጽፈው እንጨቱን ረብርበው መስዋዕቱን አርደው አወራርደው ስምዓነ ቤል ስምዓነ ዳጎን እያሉ ያምላካቸውን ስም ይጠሩ ነበር። ለልማዱ ሰይጣን ከመንደር እሳት እያመጣ ያቃጠልላቸው ነበር። በዚህ ጊዜ ግን በኤልያስ ያደረ መንፈስ ቅዱስ ሰይጣኑን አርቆት የማያቃጠልላቸው ሆነ። እነሱም በጅራፋቸው ይገረፉ በዱላቸው ይፈቁ ጀመረ። እሱም ይዘባበትባቸዋል። አምላካችሁ የማይሰማ ደንቆሮ ነውና ጩሁ፣ አምላካችሁ እንቅልፋም ነውና ተኝቶ ይሆናል። ሁሩ አንቅህዎ አምላካችሁ ደካማ ነውና ካንዱ ፈረፈር ካንዱ ጉድጓድ ካንዱ ገደል ወርቆ ይሆናል። ሁሩ አንስእዎ አምላካችሁ ተኝቶ ይሆናልና ሁሩ አንቅህዎ አምላካችሁ ደንቆሮ ነው አይሰማምና ሁሩ ጸውእዎ እያለ ይዘባበትባቸው ጀመር። ደማቸው እስኪፈስ ድረስ እስከ ሀየሎሙ እስከ አይለሎሙ ደም እስከ ሀየሎሙ ይላል። ደም እስኪያሰክራቸው እስኪያዞራቸው ድረስ ሰውነታቸው እየገረፉ ስጋቸውን እየቆረሱ ስምዓነ ቤል ስምዓነ ዳጎን እያሉ ይጮሁ ጀመረ። ሰዓቱ ደረሰ። አሰስሉ እንከሰ ጽዩአ መስዋዕተክሙ የሸተተ የከረፋ የረከሰ መስዋዕታችሁን አንሱ ብሎ ቦታውን አስጠርጎ አሳጥቦ ድንጋዩን ጸፍጽፎ በዛ ላይ እንጨቱን ረብርቦ ድግሙ ሰልሱ እያለ 4 ማድጋ 4 እንስራ 4 ቻል ውሃ አስመልቶ ወደ እግዚአብሔር ያመለክታል። አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ቀናይኩ ለአምላክናከ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ እሾምበት እሸለምበት ግምጃውን አውራጃውን ሹመቱን ሽልማቱን ወድጄ እሽቼ አይደለም አንተ በፀሐይ አብስለህ በዝናብ አብቀለህ እየመገብካቸው አንተን ረሱ ኃጢአት ሰሩ ጣዖት አመለኩ ብዬ ነው ብሎ ወደ እግዚአብሔር አመለከተ። ጸሎቱን ሲጨርስ እሳት ከሰማይ መታ። መጀመሪያ መስዋዕቱን ቀጥላ እንጨቱን ቀጥላ ድንጋዩን ቀጥላ ውሃውን ወላ ሐሰት መሬት ይላል። ከጉድጓዱ ካፈሩ ጋት ያህል አንስታል። ጋት ማለት ይችናት። ስንዝርም ይላሉ። ጋት ከሆነ ይሄ ነው፣ ስንዝር ከሆነ ደግሞ እንደዚህ ነው። ጋት ያህል ስንዝርም ይላሉ። በልታለታል። ከዚህ በኋላ 850ውን ካህናተ ጣዖት ነቢያተ ሐሰት ወደ ቄድሮን ወንዝ ወስዶ በሰይፍ አስመትቷቸዋል። በሌላ ቋንቋ ኤልያስ አስገድሏቸዋል ማለት ነው። ስለዚህ እነዚህን አመፀኞች ኃጢአታቸውን ሊያነጻው የሚችለው
ጽዳት ነው አሰስሉ ጽዋ መስዋዕታችሁ ይሄን የረከሰ የቆሸሸ መስዋዕታችሁን አንሱ ብሎ እነሱን እንዳስነሳቸው እነሱም ከመስዋዕቱ የተለዩ አይደሉም እነሱም የረከሱ ስለሆኑ መስዋዕቱን ጠርጎ አስነሳ እነሱን ቄድሮን ወደ ቄድሮን ወንዝ ወስዶ 850ውን በሰይፍ አስመትቷቸዋል ከዚህ በኋላ ብላቴናውን አስቀድሞ ወደ ቆሮንቶ ወደ ቀርሜሎስ ተራራ ወጣ በዛም አንገቱን ከጉልበቱ መካከል አስገብቶ ይጸልይ ጀመረ ብላቴናው ወጣ ያለው 6 ጊዜ ወጥቶ በሰባተኛው 2 ጊዜም ወጥቶ በሶስተኛው ይላሉ መጠነ ሰኮና ብእሲ የሰው ሰኮና የምታክል ደመና ውሃ ጠልፋ ከውቅያኖስ ውሃ ጠልፋ ስትሄድ አየ እንዲህ አየሁ ብሎ ነገረው ሄድና ንጉሱን እንኳን ይሄን ያህል ዘመን ቆይቶ የመጣ አንድ ቀን 2 ቀን ዘይቶ የመጣ ነፋስ አስቸጋሪ ነውና ኃይለኛ ነውና ከብትህን ሰውህን ሰብስበለው ብሎ ልኮበታል ኤልያስ ተቀድሞ ተገኝቷል በዚህን ጊዜ ዝናብ ጥሎላቸው እለቱን በቅሎ ደርሶ ተሸምቶ ገበያ ጠግበው አድረዋል ነው አንድም እስራኤል 3 ዓመት ከ6 ወር ተስፋ አልቆረጡምና በየዓመቱ ይዘኑ ነበር መጀመሪያ የዘሩት ደርቆ ሁለተኛ የዘሩት ጎምርቶ ሶስተኛ የዘሩት ሰብል ዘርዝሮ አራተኛ የዘሩት በቅሎ በልተው ጠግበው አድረዋልና ደመና ኤልያስ አንቺ ነሽ አለ ነው አንድም ደመና ግብጽ አንቺ ነሽ በግብጽ ዝናብ አይጥልም በ500 ዘመን አንድ ጊዜም ቢጥል ለሐዲሶተ ንስር ነው በሙሴ ጊዜ እንኳን ቢጥል እሳት ከበረድ ጋራ ተጣምቶ ወርዷል ነው እሳቱ በረዶውን ሳያቀልጠው በረዶው እሳቱን ሳያጠፋው እንደ ፈትል እንደ ዘይት ተጣምቶ ተዋህዶ ወርዷል እሷም እናትነት ሁለቱን ተቃራኒ ነገሮች እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ ተገኝታለችና የንጦጦ መምህር ቢናገር ባመት ያው ምሬት እንዲሉ ነው አንድም ደመና ኖህ አንቺ ነሽ አለ ኖህ ከጥፋት በኋላ ከመርከብ ሲወጣ ለእግዚአብሔር መስዋዕት አቀረበ እግዚአብሔር ተገልጦ ብዙው ወተባዝው ወምልው አለ ምድር አለው ጌታዬ ብንበዛ ምን ያደርግልናል የኔ ልጆች ከበደል ከኃጢአት አይለዩ አንተም ከመቅጣት አትመለስ አለው ሁለተኛስ እንዳልቀጣብ ምልክት አሳያለሁ በደመና በሚዞር ጊዜ 4 ህብር ይቀረጽልህ ብሎታል ቢጫ ነጭ ቀይ ጥቁር ነው ነጩ የውሃ ቢጫው የመሬት ጥቁሩ የነፋስ ቀዩ የእሳት ምሳሌ ነው ከዚህም ነጩና ቀዩ ጎልቶ ይታያል ከአራቱ ባህሪያተ ሥጋ የተፈጠረ የሰው ልጅ አላጠፋውም ሲል ነው አንድም ቀዩ ነጩ የጥምቀት በአምሳለ ማይ ይሰጠናልና ቢጫው የሥጋው የደሙ በአምሳለ ህብስት ይሰጠናልና ጥቁሩ የነፋስ በአምሳለ የጥምቀት በአምሳለ ነፋስ ይሰጠናልና ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና ነው አንድም ደመና የእመቤታችን 4 ህብር የአራቱ ባህሪያተ ሥጋ ከዚህም ቀዩና ነጩ ጎልቶ ይታያል አራቱን ባህሪያተ ሥጋ አምስተኛ ባህሪየ ነፍስ ነስቶ ሰው መሆኑን ለማጠየቅ ከዚህም ነጩ ቀዩ ጎልቶ ይታያል ከእንግዲህ ወዲህ የልጅን ዘመዶች አላጠፋቸውም ሲል ነው እሺ ትምህርተ ዋህዱ ረሰኪ አብ በቀስትነት ሳለሽ ምልክት አደረገሽ አለ ባለቀስት ወደ ጠላቱ ሲሄድ አውታሩን ወደሱ ደጋኑ ወደ ጠላቱ አርጎ ይሄዳል ቀስት ለመተኮስ ለማስፈንጠር ለማስረር ነው የሚለው ለማስፈንጠር ይመቸይ ብሎ ነው ወደ ወዳጁ ሲሄድ ደጋኑን ወደሱ አውታሩን ወደ ወዳጁ አድርጎ ይሄዳል ትዕምርተ ፍቅር ነው ዛሬም ቀስተ ደመና በቦታው ይታያል እኔ በቃል ኪዳኔ ጸንቼ አለሁኝ እናንተ ግን የምትሰሩት ኃጢአት ከሰባትካት ከሰባ ሰዶም በለጠ እኔ በቃል ኪዳኔ ጸንቼ ተገኛለሁ የእናንተ ኃጢአት ግን ከሰባትካት ከሰባ ሰዶም ሰባትካት ማለት በኖ ጊዜ የጠፉት ሰዎች ሰባ ሰዶም በሰዶም በገሞራ የተቃጠሉት ማለት ነው ከነሱ በለጠ ለማለት ነው አንድም ትምህርተ ዋህዱ የልጁ ምልክት አደረገሽ ከመትኩን መራሂት ለሃይማኖት አባይ ይላል እሷ ድንግል ወእም እንደሆነች እሱም አምላክ ወሰብ ነውና እሷ ድንግል ወእም ተብላ እንድትኖር እሱም አምላክ ወሰብ ተብሎ ይኖራልና እሷ
እናትነቷ ድንግልናዋ እናትነቷን እንዳለወጠው እሱም ሰው ሲሆን አምላክነቱን አምላክ ሲሆን ሰውነቱን አልለወጠውምና አንድም ትዕምርተ ዋሂድናሁ ይላል ለአብ ሰጥቶ ነው የብቸኝነቱ ምልክት አደረገሽ አለ እሱ ቅድመ ዓለም ያለ እናት እንደወለደው ድህረ ዓለም ያለ አባት እንድትወልጂው አደረገሽ ሲል ነው መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሶስቱ ግብራ ከስጋይ ስጋ ከነፍስ ነፍስ ነስቶ ባንቺ አደረ አንድም ኃይለ መንፈስ ቅዱስ አደረ ኃይለ ልዑል ወልድ ከሶስቱ ግብራት ጠበቀሽ ውእቱሰ ንጹህ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለስሩአን በእጓለ መሕያው ወእሙራን ቦሙ እንዲል ነው መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከስጋይ ስጋ ከነፍስ ነፍስ ነስቶ ባንቺ አደረ ኦ ማርያም አማን ወለድኪ ቃለ ሙነ ሲል ነው አማን አካላ ያብ አካላዊ ቃል ኢየሱስ ክርስቶስን ወለድሽ ወልደ አብ ዘይነብር ለዓለም ወልደ አብ ዘይነብር ለዓለም ለማለት ደገመው መጻው አዳነነ ኃጢአት መጥቶ ከኃጢአታችን አዳነን አንድም በኃጢአታችን ምክንያት ከመጣብን ፍዳ አዳነን አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ መልካም ነገር መልካም ወሬ ያስክ ገብርኤል ወይ ላንተ የተሰጠ ክብር ታላቅ ነው ገናና ነው አለ መልካም ወሬ ያስክ አለ መልካም ነገር ያዘ ሰው በፊቱ ይታወቃል አሰሩ ለልብ ብሩህ ገጽ እምከመይት የክዝ ልብ ይደምን ገጽ እንዳለ ሲራክ ሰሎሞን ናቸው ሰበከ ለነ ልደተ እግዚ ዘመጻ ሀቤነ ሰው ሊሆን ወደኛ የመጣ የጌታ ልደት አስተማርከን ሰበከ ለነ ለኛ ለኖሎት ወአብሰርካ ለማርያም ድንግል ሰበከ ያለውን አብሰርካ ለነ ያለውን ለማርያም ብሎ ደገመው የእመቤታችን ባህሪ የኛ ባህሪ ነውና መቼም በጽድቅ በንጽህና በቅድስና በታማኝነት በታዛዥነት በንጽህናዋ በቅድስናዋ በታማኝነቷ በታዛዥነቷ በክብሯ በልዕልናዋ ከኛ ብትለኝም ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪየ ነፍስ በመፈጠር እንደኛ ናትና የድንግል ማርያም ባህሪ የኛ ባህሪ ነው ማለት እንደኛ ሰው ናት ማለት ነው እንጂ አንድን ማለት አይደለም ይሄ መቼም አፍ እኩል ግብር ስንኩል እንደሚባለው እንዳይምታታ ጥንቃቄ ማድረግ ያስፈልጋል ዘእንበለ ርሳት ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ ደስታ ይገባሻል ድንግል ዘእንበለ ርሳት ብሎ መግጠም ነው እሺ ሰአሊ ለነ ቅድስት ሰው ሆኖ ከመጣብን ፍዳ ከኃጢአታችን ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን አይምሮውን ለቦውን በልቡናችን ሳይብን አሳድሪብን ረከብኪ ጸጋን አገኘሽ መንፈስ ቅዱስ አድረ ላዕሌኪ ጸጋ ያለውን መንፈስ ቅዱስ ብሎ ደገመው አንድም ረከብኪ ጸጋን አገኘሽ መንፈስ ቅዱስ አድረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሶስቱ ግብራት ጠበቀሽ አለ ቀደም ሲል ያልነው ነው ሶስቱ ግብራት የተባሉ ዘር ሩካቤ ሰስሎተ ድንግልና ናቸው ዘር የወንድ ዘር መቀበል ሩካቤ ከወንድ ጋር መተኛት ሰስሎተ ድንግልና ማለት ደግሞ ድንግልናን ማጣት ማለት ነው ከሶስቱ እነዚህ ለሙራን የታወቁ ወሰሩአን በሰው ዘንድ የተደነገጉ የታወቁ በተፈጥሯችን የምናቀው ማንም ከአዳም ከሔዋን ጀምሮ ሁላችን የምናቀው ማለት ነው መልአኩ የወልድ ኃይል ከነዚህ ከሶስቱ ጠበቀሽ ዘውእቶሙ ዘር ዘርአ ብእሲ የወንድ ዘር ማለት ነው ሩካቤ ስጋ ማለት ነው ወሰስሎተ ድንግልናን ማጣት ማለት ነው እለስሩአን በእጓለ እመሕያው በሰው ልጅ የተሰሩ የተደነገጉ የተወሰኑ ወሙራን ቦሙ በእነሱም በመገለጥ የታወቁ ከነዚህ ጠበቀሽ ማለት ነው መንፈስ ቅዱስ አደረ ላዕሌኪ አንድ መንፈስ ቅዱስ አደረብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከስጋሽ ስጋ ከነፍስ ነፍስ ነስቶ ሰው ሆነ አንድም መንፈስ ቅዱስ ኃይለ ልዑል ይላል እንዲህ ይተረጎማል ኦ ማርያም አመን ወለድኪ ቅዱሰ እሙነ ሲል ነው ከሶስቱ ቅዱስ አንዱን ቅዱስ በእውነት ወለድሽ
መድኑ ለኩሉ ዓለም የዓለም መድኃኒት የሆነ መድኃኔ ዓለም የሚባል መጻ ወአዳነነ መጥቶ ከኃጢአታችን አንድም በኃጢአታችን ምክንያት ከመጣው ፍዳ አዳነን። ሰአሊ ለነ ቅድስት መድኑ ለዝንቱ ዓለም ከተባለ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን ይቆየን። ግብረ ድንግል ይሴብህ ልሳነነ አንደበታችን የክብረ ድንግል ሲል ነው። አንደበታችን ከቀድሞ ሰዎች ጋር ሆኖ የድንግልን ክብር ይናገራል። አንድም በቁሙ ግብረ ድንግል የድንግልን ስራ እንናገራለን። የድንግል ስራ ምንድነው ቢሉ በድንግልና ጸንሳ በድንግልና መውለዷ ዮም ንወድሳ ለማርያም ድንግል ወላዲተ አምላክ ዛሬ ካሉ ሰዎች ጋር ሆነን እመቤታችንን እናግናት፣ እናክብራት፣ እናመስግናት። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዳዊት በከተማ በዳዊት ሀገር በዳዊት ከተማ በዳዊት ባህሪ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዷልና ስለተወለደ ንወድሳ ዳዊትን እስመንፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳዋል። ኖ ኩልክሙ አሕዛብ ናሰብጻ ለማርያም አሕዛብ ያላቸው እስራኤል ናቸው። ድንግል ማርያምን ብጽዕት ንዕድ ክብርት እንላት ዘንድ ከምስራቅ ከምዕራብ ከሰሜን ከደቡብ ተሰብሰቡ አለ። አሕዛብ ያላቸው እስራኤል ናቸው። በጸያፍ የገባ ነው። አንድም ግብረ አሕዛብን ይሰራሉና አንድም ሕዝብ ያለውን ሲያበዛ ነው። እንደ ቀድሞ ከፋርስ ከሜዶን ከጽር ከሜዶን ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ አይደለ በእግረ ልቡናኑ ድንግል ማርያምን እናግናት፣ እናክብራት፣ እናመስግናት ሲል ነው። አንድም በቁሙ አሕዛብ ነው ትንቢት የተነገረላቸው ሱባኤ የተቆጠረላቸው ተስፋ የተሰጣቸው እስራኤል አሕዛብ እምቢ ካሉ በቁሙ አሕዛብ ኑ ድንግል ማርያምን እናግናት፣ እናክብራት፣ እናመስግናት አለ። አሕዛብ ነሱ ጽጌረዳ ወሶኩስ ተርፈ በአህባ አይሁድ ምኩራብ አነመት ጸምረ ወቤተክርስቲያን ተአጽፈቶ እስመ ለመጽሐፍ ታውቆ ወንባብ ለቤተ ክርስቲያን እንታክቲ አጥረየ ሰይፈ ወንታክቲ አጥረየ ሰደፈ እንዲል ነው። ታላቁ ሊቅ ዮሐንስ አፈወርቅ ነው። እንግዲህ ይቺ በነገራችን ላይ አሁን የጠቀስናት ግዕዝ ምን ማለት ነው? በቀላሉ እንደው ብተረጉምላችሁ ጽጌረዳውን አሕዛብ ወሰዱ። ጽጌረዳ እንደምታውቁ ሁለት ነገር ነው ያለው። እሾህ አለው፣ አበባ አለው። እሾህ ይዋጋል፣ አበባው ያምራል። የአበባው ውበት ከእሾሁ መዋጋት ጋር የተገናኘ ነው። ሁልጊዜ ቀን ደስ የሚለው ሌሊት ስላለ ነው እናል አይደለም። በጋ ደስ የሚለው ክረምት ስላለ ነው። የጽጌረዳ ውበቱ አበባውና መልካም ሽታው ብቻ ሳይሆን እሾሁም ነው። ነገር ግን በአበባው ለመጠቀም ከእሾሁ መጠንቀቅ ያስፈልጋል ነው። እና አሁን ዮሐንስ አፈወርቅ ነው የዚህ ጥቅስ ባለቤት። ምንድነው የሚለው? አሕዛብ ጽጌረዳውን ወሰዱ አለ። እሾሁ ግን በአይሁድ ቀረ። ከጽጌረዳውን አበባውን አሕዛብ ወሰዱት። የሚያምረውን ላይን የሚያምረውን ለአፍንጫ ደስ የሚያሰኘውን አሕዛብ ወሰዱ። እሾህ የሚዋጋ ግን በአይሁድ ዘንድ ይቀረ ማለት ምን ማለት ነው? በክርስቶስ አዳኝነቱን ፈዋሽነቱን አሕዛብ ወሰዱ፣ ቀጭነቱን ደግሞ አይሁድ ወሰዱ ማለት ነው። ክርስቶስ ላመኑበት የሚበላ ዳቦ ነው፣ ላላመኑበት ደግሞ የማሰናከያ ድንጋይ እንደሆነ ቅዱስ ጴጥሮስ በመልእክቱ ተናግሯል። ኢሳይያስ በትንቢቱ ቅዱስ ጴጥሮስ በመልእክቱ ተናግሯል። ክርስቶስ ላመኑበት የሚጠጣ ውሃ ነው፣ የሕይወት ውሃ ነው። ላላመኑበት ደግሞ የሚያጠፋ ውሃ ሊሆን ይችላል። ላመኑ እግዚአብሔር እኮ በብሉይ ኪዳንም አይተናል። መና ከደመና ወርዶ ሲወድ መና ከደመና ሲፈቅድ ሲወድ መና ከደመና ወርዶ መግቧል። ውሃ ካለት አፍልቆ አጠጥቷል። ሲጣላ ደግሞ ከሰማይ እሳት አዝንቧል። የሚጠጡትን ውሃ አፍልቶ ቀቅሏቸዋል። በፍል ውሃ ፈርዖን ከነሰራዊቱ አስጥሞታል። ስለዚህ ሊቁ ይሄን ነው የነገረን። ሁለተኛው ላይ ደግሞ ምኩራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ ምኩራብ ኦሪት ወይም ቤተ እስራኤልን ነው። ቤተ አይሁድን ቤተ እስራኤልን ጋቢውን ፈተሉት ሰሩት። ነገር ግን ወቤተ ክርስቲያን ተአጽፈቶ የለበሰችው ማናት? ቤተ ክርስቲያን ናት አለ። እንግዲህ ሁልጊዜ እንደምንለው ኢየሱስ ክርስቶስ ጽንሰቱ፣ ልደቱ፣ ስደቱ፣ ጥምቀቱ፣ ትምህርቱ፣ ስቅለቱ፣ ሞቱ፣ ትንሣኤው፣ ዕርገቱ በኢየሩሳሌም ነው። ነቢያት፣ ሐዋርያት ጠቅላላ እስራኤላውያን ናቸው። ነገር ግን አይሁድ ክርስቶስን ጋቢውን ሰሩልን። መቼም ሸማኔ ጋቢውን ይሰራል፣ እሱ አይለብሰውም። የሚለብሰው ገዢ ነው።
ክርስቶስም ከአይሁድ ተወለደ ግን ብርዳች የነፍሳችን ብርድ ያረቀልን ለኛ ነው እርቃናችን የሸፈነልን ለኛ ነው ማለት ነው እንግዲህ ሊቁ የነገረን አይሁድ በጉን ፋሲካችን ክርስቶስ በጉን አይሁድ አረዱት አይሁድ ሰቀሉት የበላ ነው ግን እኛ ነን ስለዚህ አይሁድ የዓለምን ኃጢአት የሚያስወግድ የእግዚአብሔርን በግ ሰቀሉት ገደሉት ነገር ግን የተሰቀለውን ሥጋ የበላ ነው እኛ ነን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ማለት ነው እስመ ለመጽሐፍ ንባብ ወታውቆ ለቤተ ክርስቲያን አይሁድ ንባቡን ይዘው ቀሩኛ ትርጓሜውን ወሰድ እንደውም ዮሐንስ አፈወርቅ ያቺ በለስ ወደ በለሷ ሲሄድ ቅጠል እንጂ ፍሬ ያላገኘባትም ያለውን ሲተረጉም ይላል ቅጠል ማለት መጽሐፍ ነው ፍሬ ትርጓሜ ነው አይሁድ ቅጠሉን ንባቡን ይዘው ቀሩ ፍሬውን እኛ በላ ነው ማለቱ ነው እስመ ኮነት እመ ድንግለ ወጽሙረ እስመ ኮነት እመ ድንግለ ወጽሙረ እና ድንግልና ያላትን እናት ሆናለችና አንድም እስመ ኮነት እመ እናትን ወድንግለ ጽሙረ ድንግልናን አስተባብራ እናትነት ከድንግልናን ከእናትነት አስተባብራ ይዛ ተገኝታለችና ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ ነውር ነቀፋ የሌለብሽ ንጽሕት ከልማደ አንስት ድንግል ደስ ይበልሽ ደስታ ይገባሻል ዘመጻ ቃል አብ ወተሰብአ እምኔሃ የአብ አካላዊ ቃል መጥቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነላት ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርሳት ነውር ነቀፋ አደፍ ጉድፍ የሌለብሽ የሽቶ ሙዳይ ድንግል ወይ ደስ ይበልሽ ደስታ ይገባሻል አለ ይችን የሽቶ ሙዳይ ማህደር ሰፍተው አክብረው ጢስ ከማይተንበት ትቢያ ከማይበንበት ይሰቅሏታል ምሳሌ ነው የእመቤታችን ምሳሌ ናት ያቺ ሙዳይ ሽቶ በውስጧ ሳለም ሳይኖርም ትሸታለች እመቤታችን ጌታን ጸንሳ ካለ ከወለደችውም በኋላ ገቢረ ተአምራት ወመንክራት ታደርግ ነበርና አንድም በዚች በሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ቀምመው ያስቀምጣሉ ከነገደ ይሁዳ ከነገደ ሌዊ የተወለደ መጥቶ ቀኝ አካሉን እየተቀባ ከነገደ ይሁዳ የተወለደው ንጉሠ ነገሥት ከነገደ ሌዊ የተወለደው ሊቀ ካህናት ይባላል ኢየሱስ ክርስቶስም እንደ 4 ሽቱ 4ቱ ባህርያተ ሥጋ እንደ 5ኛ ዘይት 5ኛ ባህርየ ነፍስ ነስቶ ንጉሠ ነገሥት ሊቀ ካህናት ካህን ንጉሥ ለመባሉ ምሳሌ ተፈስሒ ኦ ገነት ነባቢት ማህደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ዳግማይ አዳም ይላል የአዳም ሁለተኛ የሚሆን ዳግማዊ አዳም የማደሪያ የሆነች ነባቢት ገነት እመቤታችን ደስ ይበልሽ ደስታ ይገባሻል አለ ከገነት ሲለይ ነው በገነት አዳምና እግዚአብሔር ተነጋግረውባታል እንጂ እሷ ተናገረችምና ተፈስሒ ኦ ጸዋሪቱ ለዋህድ ለዘይተፈልጠ ምጽና አቡሁ ከአባቱ ሪና ያልተለየ ተቀዳሚ ተከታይ የሌለው ወልድን የወሰንሽ እመቤታችን ደስ ይበልሽ ደስታ ይገባሻል ተፈስሒ ኦ ከብካብ ንጹሕ ስርጉ በኩሉ ስነ ስብሃት በፍጹም ክብር ያጌጠች ያዋሷበች የሰርግ ቤት እመቤታችን ደስ ይበልሽ ደስታ ይገባሻል መጻ ወተሰብአ እምኔኪ ስርጉ በኩሉ ስነ ስብሃት በፍጹም ክብሩ በፍጹም በባህሪ ክብሩ ያጌጠ እሱ መጥቶ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና አሁንም ደስ ይበልሽ ደስታ ይገባሻል ተፈስሒ ኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባህሪ መለኮቱ ያላቃጠለሽ በጸጳጦስ የተመሰልሽ ድንግል ሆይ ደስ ይበልሽ ደስታ ይገባሻል ጸጳጦስን ሊቁ በሀገራቸው ባወቀ ተናግሮታል በሀገራችን ግን ዶግ እንጆሪ ደደሆ ጅባራ ነው እሺ ተፈስሒ ኦ አመት ወእም ድንግል ወሰማይ ሰማያዊ ድንግል ወአመት ወአመት ድንግል ወሰማይ እናትነትን ከድንግልና ድንግልናን ከእናትነት እመቤትነትን ከግርድና ግርድናን ከእናትነት አስማምተሽ አዋህደሽ አስማምተሽ የተገኘሽ እመቤታችን ሆይ ደስ ይበልሽ ደስታ ይገባሻል እንተ ጾረት በስጋ ዘይጽያን በኪሩቤል ድንግል ወሰማይ እንተ ጾረት ሰማያዊ በኪሩቤል አድሮ የሚኖር እሱን በስጋዋ የወሰነች እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች ወበእንተዝን ንትፈሳ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት በእንተዝን አቆይ ከመላእክት ጋራ እንደ መላእክት በፍጹም ደስታ ደስ ይበለን እናመስግን ወንበል እንዲህ እያልን
ስብሐት ለእግዚአብሔር በሰማያት ሰው ለሆነ አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው ተመሰገነ። ወሰላም በምድር በምድርም እርቅ ተወጠነ። ስምረቱ ለሰብ ለሰው ግእዛኑ መንፈስ ቅዱስ ሊሰጠው አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ንባብ ሳይሹ ነው አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት አምላክ ሰው ቢሆን አለ። ሌላኛው ስብሐት ለእግዚአብሔር በሰማያት ላለ ፍቅር ኃያል ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት እንዲል ስብሐት ለእግዚአብሔር በሰማያት አንድም በመላእክት ዘንድ ምስጋና ተደረገ። ወሰላም በምድር በደቂቀ አዳም ዘንድ ምስጋና ተደረገ። በዕለተ ልደት በቤተልሔም መላእክትና ሰው ደቂቀ አዳምና ነገደ መላእክት አንዱ ነው አመስግነው እረኞችም ጭምር ማለት ነው። እነሱን የተወከሉት ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል ስምረቱ ለሰብ ለሰው ግእዛኑ መንፈስ ቅዱስ ሊሰጠው እስመ ኪያኪ ሰምረ ዘሎቱ ክብር ወስብሐት ክብር ያለው እሱ አንቺን ለእናትነት መርጧልና በእንተዝ ስለዚህ ደስ ብሎን ከመላእክት ጋር እናመስግን። ሰአሊ ለነ ቅድስ ክብር ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያም ኩሎሙ ቅዱሳን የአቢ ክብራ ለማርያም ኩሎሙ ቅዱሳን ክብረ ኩሎሙ ሲል ነው። የእመቤታችን ክብሯ ከቅዱሳን ክብር ይበልጣል። እስመ ድሎ ኮነት ለተወክፎ ቃለ አብ የአብ አካላዊ ቃልን ለመቀበል የበቃች የተዘጋጀችና ተገኝታለችና ዘይፈርህዎ ሰባፊን ቆን እንዳለው አይደለ ዘይፈርህዎ መላእክት ትጉሃን መላእክት የሚፈሩት የሚያመልኩት ወያኩትዎ ትጉሃን በሰማያት ሳያርፉ ሳያንቀላፉ በሰማይ በልዕልና የሚያመሰግኑት ጾረቶ ማርያም ድንግል በከርሳ ድንግል ማርያም 9 ወር ከ5 ቀን በማህፀኗ ወሰነችው። ይእቲ ተአቢም ኪሩቤል ከኪሩቤል ትበልጣለች። ወተፈደፍድም ሱራፌል ከሱራፌልም ትበልጣለች። አቤና ፈድፈደ ይወራረሳሉ። ዋልቦ ዘይፈደፍረከ ዘእንበለ መንበረ መንግስቴ ወነገርዎሙ እበየፍሬሃ ይላል ነው። እስመ ኮነት ታቦተ ለአሃዱ ዘእምቅድስት ሥላሴ ከሶስቱ ቅዱስ ለአንዱ ቅዱስ ማደሪያ ሆናለችና ስለሆነች ነው። ሥላሴን በሴት አንቀጽ ጠራቸው። ሴት ርሪት ናት። ሥላሴም ለፍጥረታቸው ርኅሩሃን ናቸውና አንድም ሴት ከባህሪዋ ልጅ ታስገኛለች። ሥላሴም ወላደያነ ዓለም ናቸውና ነው። አንድም ጽኑ ንጹህ ክቡር ልዩ ሲል ነው። ጽኑም አለ ሰውን ጽኑ ቢሉት ለጊዜው ነው። ኋላ ድካም አለበት። ኋላ ድካም አንህነሰ ንማስን ወኢኒሄሉ እስመ ቅሩብ ሙስናነ ዘዲበ አንቀጽ እማንቱሰ ይትሃጎላ ወአንተሰ ትሄሉ እንዲል ነው። በሥላሴ ግን ይሄ የለባቸውምና እስመ ስምከተ መለኮት ዘዲበ ህላዌው ሰናይ ዘኢይተነትንም ዘሃሎ አንተሰ አንተ ክመ ወአመቲከኒ ዘይሐልቅ እስመ አነ አምላክ ዘኢይትዌለጥ እንዲል ነው። ንጹህም አለ ሰውን ንጹህ ቢሉት እንደ ነጭ ልብስ ነው። ነጭ ልብስ ጥቁር ቀለም ቀይ ቀለም ቢቀቡት ቢያገቡት ይስማማዋል። የሰውም ኃጢአት ሰውም ጽድቅም ኃጢአትም ይስማማዋልና ወኢላሃ ኮኮ ዘእንበለ ጽነት ወይርየ ከመ ትኩን ዘትትልያል እምኔሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፋ ጠባይአት ዘይትገበር ቦን እንዲል ለሥላሴ ባህሪ እንጂ ጽድቅ እንጂ ለሥላሴ ባህሪ ግን ጽድቅ እንጂ ኃጢአት እውነት እንጂ ሐሰት አይስማማውምና ለውሃ ባህሪ ቁረት እንጂ ሙቀት ለእሳት ባህሪ ሙቀት እንጂ ቁረት እንዳይስማማው እስመ ንጹሃት ጠባይአቲሁ ለእግዚአብሔር እንዲል ነው። ክቡርም አለ ሰውን ክቡር ቢሉት ካፍአ ባገኘው ነው። ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁበ ለከ እንዲል ነው። ሥላሴ ግን ክብሩ የባህሪያቸው ነውና ንጉሥ ዘኢይሰይምዎ እግዚ ዘኢይግዕዝዎ ባእል ዘኢይሌቅህዎ ስብሐቲሁ እምኀቤሁ ወውዳሴሁ እምዚአሁ ኩሉ እሁዝ ውስተ እዴሁ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ
ልዩም አለ ለአብርሃም ለይስሐቅ የአብርሃም የይስሐቅ የያዕቆብ የጳውሎስ የጢሞቴዎስ የስልዋኖስ የስም የግብር የአካል አንድነት ሶስትነት ቢኖራቸው የባህሪ የህልውና ያገዛዝ አንድነት የላቸውም። ሥላሴ ግን በስም በግብር ሶስት በባህሪ በህልውና ባገዛዝ በስልጣን ፈጥሮ በመፍጠር አንድ ናቸውና ነው። እንግዲህ እዚህ ላይ አባቶቻችን ምስጢረ ሥላሴን አምልተው አስፍተው መጻሕፍትን አይን ጆሮ አድርገው በደንብ ነግረውናል። መጽሐፍ ቅዱስ መቼም የእያንዳንዱ ነገር መነሻ መድረሻ ማዕከል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ስለ ሥላሴ በቂ ማብራሪያ ተሰጥቶ በቂ ማብራሪያ ሲባል ግን እንደው እናውቀዋለን ብለን እንድንናገር አይደለም። ስለ ሥላሴ ምስጢር የተነገረን ነገር የተመጠነ የተወሰነ የተለካ ነው። እምነት ጨምረንበት እንዲገባ ነው። ምክንያቱም እግዚአብሔር እንድናምንና ያዘዘውን ነገር እንድንፈጽም ነው የታዘዝነውና ስለ ሥላሴም መጽሐፍ ቅዱስ ላይ ንግበር ሰብአ በአርአያነ ወበአምሳሊነ ባሪያችን እንደ ምሳሌያችን ሰውን እንፍጠር ብሏል እግዚአብሔር። እንግዲህ እዛው ላይ ወይቤ እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ በአንድ አንቀጽ በወንድ አንቀጽ ሲጠራ ቆይቶ ወደ ቁጥር 26 ላይ እዛው በአንድ ምዕራፍ ውስጥ ባሪያችን እንደ ምሳሌያችን እንፍጠር ብሏል። እንግዲህ አብርሃም ቤት የተከናወነውን እናውቃለን። ከዛ በኋላ ደግሞ በሐዲስ ኪዳን ደግሞ ከመቤታችን ከተወለደ በኋላ ወደፊት እናብራራዋለን። የበለጠ አንድነቱ ሶስትነቱ ጎልቶ ተረጋግጦ የታወቀው በሐዲስ ኪዳን ነው። ለዚህ ነው ሊቁ በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ድንግል ሆይ ባንቺ አንድነት ሶስትነት ተገለጠ። ካንቺ በኋላ ደግሞ በዮርዳኖስ ሲጠመቅ በደብረ ታቦር አምላክነቱን ሲገልጥ አንድነቱ ሶስትነቱ በምንችለው መጠን እንዲረዳን ተደረገ ብሎ ተናግሯል። ስለዚህ አባቶቻችን በተቻለ መጠን መጻሕፍትን አገላብጠው የቀደሙትን ሊቃውንት ጠይቀው ለኛ ዕውቀት ለኛ ይምሮ በሚመጥን መንገድ ሰፍረው ለክተው ቆንጥረው ነግረውናል። ዛቲ እቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ይቺ ኢየሩሳሌም ናት። ምን ነው አመስግኔ ብትለው ወደ ሌላ ሄደ ቢሉ ኢየሩሳሌም መንግስተ ሰማያት የምትወርድ ከሷ በነሳው ስጋ ነው። እሺ ዛቲ እቲ ኢየሩሳሌም ሀገሮሙ ለነቢያት አንድም ኢየሩሳሌም ማለት ሀገረ ሰላም ነው። ሀገረ ሰላም እሷንም ብኪ ድህነ ዓለም ወበወልድኪ ኮነ ሰላም ይላታልና ወማይደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ድንግል ሆይ ሕዝብ ዘይነብር ውስተ ጽልመት ወጽላለወተ ሞት ብርሃን አብይ ሰረቀ ላዕሌሆሙ በጨለማ በድንቁርና በጨለማ ለሚኖሩ ብርሃን ወጣላቸው አለ። በድንቁርና ለሚኖሩ ዕውቀት ወጣላቸው። አንድ ገጽ በማለት ሞት ባመጣው ምስል ሞትን በመምሰል ለሚኖሩ ዕውቀት ተገለጠላቸው። በሞተ ነፍስ ላሉ ልጅነት፣ በኃጢአት ላሉ ስርየት፣ በክህደት ላሉ ሃይማኖት ተገለጠላቸው። በኦሪት ላሉ ወንጌል ተሰጣቸው ማለት ነው። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማውን እንዲያገዝፈው በኃጢአት ላይ ክህደት ሲጨመር ፍዳው ይጸናልና ነው። እዚች ላይ ኃጢአትና ክህደት ልዩነታቸው ምንድነው የሚለውን ነገር ትንሽ እንደው ሰሚዎች በተና አድርጌ ላሳይ። ኃጢአት ማለት ኃጢአት ከግዕዝ ግስ የወጣ ነው። ኃጣ ማለት አጣ ማለት ነው፣ ማጣት ነው። ኃጢአት ማለት ነው ማጣት ነው። ማንን ማጣት ማለት ገንዘብ ማጣት አይደለም፣ ጤና ማጣት አይደለም፣ ስልጣን ማጣት አይደለም፣ ሹመት ማጣት አይደለም። ኃጢአት ስንል እግዚአብሔርን ማጣት ነው። ዮሐንስ አፈወርቅ የድህነቶች ሁሉ ድህነት እግዚአብሔርን ማጣት ነው ይላል። እስመ ብእሲ ዘሩቅ እምጸጋ እግዚአብሔር ነዳይ ውእቱ ከእግዚአብሔር ጸጋ የተራቆተ እግዚአብሔርን ያጣ ሰው ሀብታም ሊሆን ይችላል፣ መልከ መልካም ሊሆን ይችላል፣ ጉልበተኛ ሊሆን ይችላል፣ ዝነኛ ሊሆን ይችላል። እግዚአብሔርን ካላወቀ ጨው የሌለው ጣዕም እንደሌለው ሕይወቱ አልጫ ኑሮ ሰቀቀን ይሆንበታል ማለት ነው። ስለዚህ ኃጢአት ማለት ሕግጋትን ማፍረስ፣ አትስረቅ፣ አትዋሽ፣ አታመንዝር ያለውን ማለት ነው። ክህደት ማለት ደግሞ እግዚአብሔር መካድ። ሰው ኃጢአት ሰርቶ ክህደት ሲጨምርበት በጨለማ ላይ የተጨመረ ዛፍ ማለት ነው። ስለዚህ ሰዎች ኃጢአት እንኳን ብንሰራ እንደሰው ይታመም ታሞ ከዶክተር ጋር እንደመጣላት ማለት እኮ ነው። ቀላል ነገር አይደለምና አባቶቻችን በጨለማ ላይ የዛፍ የጉቶ የገደል ጥላ ሲጨመር ጨለማው እንደሚያከፋው ሁሉ በኃጢአት ላይ ክህደት ሲጨመር ፍዳውን ያጸናዋል አይደለም ማለት።
እና ኃጢአትና ክህደትን ሊቃውንቱ እንደዚህ አድርገው አብራርተውታል። እግዚአብሔር ዘያርፍ በቅዱሳኒሁ ተሰባም ቅድስት ድንግል ለመድኃኒተ ዚአነ በቅዱሳኑ በረድኤት አድሮ የሚኖር እግዚአብሔር እኛን ለማዳን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ንዑ ርእዩ ዘንተ መንክረ ኑ ይህን ተአምር እዩ አለ። ሰው የመሆኑን ተአምር ማለት ነው። ዘምሩ አመስግኑ እናመስግን። በእንተ ምስጢር ዘተከስተ ለነ ስለተገለጠን ስለዚህ ምስጢር እግዚአብሔርን እናመስግን። እስመ ዘይሰባህ ተሰባ ቃል ተደመረ ቃል ከስጋ ጋር ቢዋሃድ ሰው ሆኖ የማያውቅ አምላክ ሰው ሆኗልና አለ። ዘይሰባ አለ። እስማኤላውያን አይወርድም አይወለድም ብለው ነበርና ካሁን በፊት ሰው የሆነ ዘይሰባም አለ። እስራኤላውያን ገና መሲህ ይወለዳል ይላሉና ካሁን በኋላ የማይወለድ ሲል ካሁን በፊት የተወለደ ሲል ዘተሰብአ ካሁን በኋላ የማይወለድ ሲል ሁለተኛ የማይወለድ ሲል ዘይሰባ አለ። ወዘአልቦ ጥንት ኮነ ቅድመ በዚህ ጊዜ ተገኘ በዚህ ጊዜ ነበረ የማይባል መለኮት 5500 ዘመን ተቀድሞት ተገኘ። ልጅ ከአባቱ ፊት ተቀምጦ እንዲገኝ ወለዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት መለኮት ዘመን ተቆጠረለት አለ። ወኮነ ሎቱ ወይአክል ክረምቱ አሰርቱ ወክሌቱ እንዲል ነው። አንድም ወዘአልቦ ጥንት ኮነ ቅድመ ብኩርና ያልነበረው ስጋ በኩረም ምእመናን ተባለ። ወለዘአልቦ መዋዕል ኮነ ሎቱ መዋዕል ክብር ያልነበረው ስጋ ክቡር መለኮት ተባለ። ወይመጽ መዋዕለ ሳይል እምቅድመ ገጹ ለእግዚአብሔር እንዲል ዘይታወቅ ተከስተ የማይመረመር እሱ ተረዳ ታወቀ። ወዘይትራእይ ተርእየ የማይመረመር እሱ በአጭር ቁመት በጠባብ ደረት ተወስኖ ታየ። ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰብአ ኢየሱስ ክርስቶስ የእግዚአብሔር የባህሪ ወልደ እግዚአብሔር ኢየሱስ ክርስቶስ ጥዩቀ ኮነ ሰብአ የእግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስ ባወቀ በጎላ በተረዳ ፍጹም ሰው ሆነ። ዘትማልም ቅድመ ዓለም የነበረ ወይም በማእከለ ዘመን ያለ ወክመ ውእቱ እስከ ዓለምን አሳልፎ የሚኖር እሱ አንድም ዘትማልም ቀድሞ በነበሩ መምህራን አድሮ የሚኖር ወይም ዛሬ ባሉ መምህራን አድሮ የሚኖር ወክመ ውእቱ እስከ ዕለተ ምጽአት በሚነሱ መምህራን አድሮ የሚኖር ጌታ አሃዱ ህላዌ ሎቱ ንስግድ ወንሰብህ ከአብ ከመንፈስ ቅዱስ ጋር አንድ በባህሪ በህልውና አንድ ነውና ንስግድ ሎቱ እንስገድለት። አንድም እንሰግድለት እናመሰግነው ዘንድ ከአብ ከመንፈስ ቅዱስ ጋር አንድ በባህሪ በህልውና አንድ ነውና ሰአሊ ለነ ቅድስት በባህሪ በህልውና ከአብ ከመንፈስ ቅዱስ ጋር አንድ ከሆነው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስምዓ በእንቲአሃ ሕዝቅኤል ነቢዩ ሕዝቅኤል ነው። ስለሷ አየ ያየውን መሰከረ ምስክር ሆነ። ወይቤ እንዲህ ብሎ ርኢኩ ህተ በምስራቅ ህቱም በአበይ መንክር ማህተም አልቦ ዘዋአ ዘንበለ እግዚአ ኃያላን በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አየሁኝ። ሳይከፍት ገብቶ ሳይከፍት የሚወጣ ከኃያላን ጌታ በቀር ማን ነው ብሎ መሰከረ ነው። ይህስ እንደምን ነው ቢሉ የቀድሞ ሰዎች ረደተ ገሃነም አለብን ሲሉ ከምስራቅ ወደ ምዕራብ ይገቡ ነበር። እኛ ግን ረደተ ገሃነም የለብንም ስንል ከምዕራብ ወደ ምዕራብ የምንገባ ሆነናል። በዚህ ልማድ ነቢዩ ሕዝቅኤል ፊቱን ከምስራቅ ወደ ምዕራብ አዙሮ ሳለ ኦ ወልደ እጓለ እመሕያው ተመየጥ መንገለ ከኋላከ ወደ ኋላ ተመለስ አለው። ወሜጠኒ መንገለ አዜብ ይላል። ወደ ምስራቅ ፊቱን ቢያዞር ነጭ አዜብነቱ ለደብተራ ኦሪት ነው። እሱ ለተቀመጠበት ነው ማለታቸው ሊቃውንቱ። በምስራቅ በኩል ነጭ ንጹህ አዳራሽ በነጭ ቁልፍ
ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። ይሄም ምሳሌ ነው። የተቆለፈች አዳራሽ የእመቤታችን ቁልፏ የማኅተመ ድንግልናዋ ቀይ ጎልማሳ የተባለ ጌታ ነው። ወልድ ቀይ በመለኮቱ ወቀይ በትስብእቱ ይለዋልና ነው። ዘንበለ እግዚአ ኃያላን አለ። የኃይል ሶስት አይነት ኃይል አለ። ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ ነው። እሺ ዘንበለ እግዚአ ኃያላን ከዚህም ኃይል መንፈሳዊ፣ ኃይል ስጋዊ፣ ኃይል መላካዊ አለ። ኃይል መላካዊ ወነሳ መልአክ ኃያል ወግሩም አብይ እብነ ከመንተ ማይረዝ ወገደብ ወረው ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን አባይ ሀገር ያለው ነው። መላእክት ኃይል ተሰጥቷቸዋል። አሁንም በረድኤት በአገልግሎት ምክንያት ሲታከልላቸው ይኖራል ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ ዝኩ አብርሃም ይሙአኒ ወይቤ አብርሃም ይሙአኒ ዝኩ ሰይፈ ጸላኢ እንዳለ በኩፋሌ ላይ ያለ ነው። ይሄ ኃይል ስጋዊ እንደ ሶምሶን እንደ ባርቅ እንደ ወፍታሔ እንደ ሶምሶን እንደ ጌዴዎን ያለ ነው። ሰአሊ ለነ ቅድስት ሳይከፍት ገብቶ ሳይከፍት ከወጣ ልጅሽ ጽኒት በድንግልና በሕቱም ድንግልና ከተወለደ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ወህትስተ ድንግል ኢቲን ተወለደት ለነ መድህነ በሆትም የመሰልኳት እንተወለደት መድህነ መድኃኔ ዓለምን የወለደችልን ድንግል ማርያም ናት። ወኩሰ ክርስቶስ ውእቱ እንዲል ነው። እያለች ሳይመሰላትም ብሎ ሆህትም ያልኳት ድንግል ማርያም ናት። እምድረ ወለደት ኪያሁ ነበረት በድንግልና ከመትካት እሱንም ከወለደች በኋላ እንደ ቀድሞ በማኅተመ ድንግልናዋ ጸንታ ኖረች። ቡሩክ ውእቱ ፍሬ ከርሥኪ ኦ ወላዲተ እግዚእ ዘመጻ ዋዳነነ እምደ ጸላኢ ዘአልቦ ምህረት ዘአልቦ ምህረት ለሰው የማያዝን የማይራራ ሥላሴን ይቅር በሉኝ ይማሩኝ የማይል ሥላሴም ይቅር የማይሉት የማይምሩት ከማይምሩት ከጠላታችን ከዲያብሎስ ሊያድነን የመጣ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል እሱን ወለድሽልን። አንቲ ፍጽምት በነፍስ በሥጋ በውስጥ በአፍአ ፍጽምት ነሽ። ወቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጪ የምታዲ ነሽ። ረከብኪ ሞገሰ በሃበ ንጉሠ ስብሐት በክብር ባለቤት በእግዚአብሔር ዘንድ ባለሟልነትን አገኘሽ። አምላክ ዘበአማን እውነተኛ አምላክ አለ። ጌትነቱ እንደ ነገስታት በጉልበት እንደ ጣዖታት በሐሰት እንደ ካህናት በትዕቢት አይደለምና። ለኪ ይደሉ እበይ ወክብርም ኩሎሙ ለነብሩ ዲበ ምድር በምድር ካሉ ነገስታት መሳፍንት መኳንንት ይልቅ ያንቺ ክብር ይበልጣል አለ። አንድም በሃበ ኩሎሙ ይላል በምድራውያን ጻድቃን ሰማዕታት ዘንድ ክብር የክብር ክብር ተገባሽ። ቃለ አብ መጻ ወተሰባ እምኔኪ የአብ አካላዊ ቃል ካንቺ ሰው ከመጥቶ ካንቺ ሰው ሆነ። ወአንሶ ሰው ምስለ ሰብ እንደ ሰውኛ ሄደ ማለት የሰው ስራ ሰራ። የሰው ስራ ማለት ተራበ፣ ተጠማ፣ ተሰደደ፣ ፈራ፣ ጾመ፣ ጸለየ፣ ሰገደ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ ማለት ይሄ ሰውኛ የሚባል ይሄ ነው። እሺ እስመ መሐሪ ውእቱ ወመፍቀሬ ሰብ ሰው ወዳድ ይቅር ባይ ነውና አድኃነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ መጥቶ እኛን አዳነን አለ። በልዩ አመጣጡ አለ። ቀድሞ በረድኤት በመልአክ ነበር። አሁን ግን ራሱ መጥቶ ሰው ሆኖ ነውና አኮ በመልአክ አኮ በተንባል አላ ለሊሁ እግዚእ ይመጽእ ወያድኅነነ እንዲል ነው። ይሄ ትንቢተ ኢሳይያስ ነው። ይሄ መጽሐፍ ቅዱስ በጣም ያሳዝናል። ይሄን የመሰለ ቦምብ የሆነ ጥቅስ ለጠላት ዳቦ የሆነ ለወዳጅ ጥቅስ አልጻፈውም። ያሳዝናል። እሺ አንድም በጽኑ ቀጠሮ አለ። በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለት ተወለትከ ወድኅ ውስተ መርህብከ ወትቤዘወከ በመስቀሌ ወበሞቴ ካለው ከቀኑ አንድ ቀን ከሰዓቱ አንድ ሰዓት ከወሩ አንድ ወር ከዓመቱ አንድ ዓመት ሳያጓድል መጥቷልና በጽኑ ቀጠሮ አለ። አንድም አዳነ ነፍሳትን በምጽአቱ ቅዱስ በልዩ አመጣጡ መጥቶ አዳነን አለ። በልዩ አመጣጡ አለ
ካሁኑ አመጣጡ የኋላው አመጣጡ ይለያል። ያሁኑ አመጣጡ በትውስ ሰብእና ነው፣ በኋላ ግን በግርማ መለኮት ነውና አንድም ያሁኑ አመጣጡ ነስሑ ተመለሱ ንስሐ ግቡ ለማለት ነው። ኋላ ግን ሁሩ እምኔ ብሎ ለመፍረድ ነውና ሰአሊ ለነ ቅድስት በጽኑ ቀጠሮ መጥቶ ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ይቆየን።